እነሱም አላሳፈሩኝም። ጠዋት ጠይቄያቸው 5 ሰዓት ላይ 10 ሰዓት ላይ ኦብሴ እናት የጠየቀችውን እንዲሁም ለኦብሴ የሚያስፈልጋትን እናደርጋለን ብለው አብሮኝ መጥተዋል። ታዳጊዋ ህፃን ልጅ በገዛ ጓደኞቿ እጅግ በሚሰቀጥጥ ሁኔታ ስትደበደብ የሚያሳየው ቪዲዮ መውጣቱን ተከትሎ በርካታ ማህበራዊ ሚዲያዎች ተነቃንቀዋል። ኢትዮጵያውያን ደግሞ ቁጣቸውን ገልጸዋል። ፖሊስም እርምጃ ወስዳለሁ ብሎም ልጆቹን በቁጥጥር ስር መዋሉን እናውቃለን። አሁን ለዚህች ለተደበደበችው ልጅና ለወላጅ እናቷ እጅግ ያልተጠበቁ ደስ የሚያሰኙ ዜናዎች ተሰምተዋል። ሰርፕራይዞች አሉ። እናታችንም የብዙ ኢትዮጵያውያንን እናት ይወክላሉ። ኦብሴም እንዲሁ በህዝብ ፊት ባንቺ ፊት ቃል እንገባለን። እነዚህ ሰርፕራይዞች ምንድናቸው? ለእናቷና ለዚች ታዳጊ ምን አዲስ ነገር ተገኘ? እንመለከታለን። አመሰግናለሁ። ተባረኪ የልጆች እናት ሆኜ ልጆችሽ ይባረኩ። አመሰግናለሁ። ያው ያደረጋችሁን ነገር በጣም ደስ ይላል። እግዚአብሔር በወጣ ይተካላል። ከዚህ ባለፈ ግን ወደ ኋላ መለስ ብለው ታሪካቸውን ሲናገሩ ስላሳለፉበት ስለወጡበት እዚህ ደረጃ ስለደረሱበት የህይወት መንገድ ሲናገሩ በጣም አሳዛኝ አስገራሚ ነገሮችንም ተመልክቻለሁ። ይህንንም ታሪክ አብረን እንነግራችኋለን። በአሜሪካን ሀገር ትኖር የነበረችው የ23 ዓመቷ ኢትዮጵያዊት የሰዎችን ህይወትን ለማዳን ስትል የገዛ ህይወቷን መሰዋቷ ተነግሯል። እጅግ በሚያሳዝን እጅግ በሚሰቀጥጥ ሁኔታ ልጅቷ ከዚህ ዓለም በሞት ተለይታለች። ያጋጠማት ነገር ምንድነው? የሰዎችን ህይወት ለማዳን ስትል ራሷን አሳልፋ ሰጠች ማለትስ ምንድነው? በምን አይነት ሁኔታ እንዲህ አይነቱ አሳዛኝ ክስተት ተከሰተ? እንድንማማርበት ይሄንንም እናነሳዋለን። ቀደም ሲል በሳውዲ አረቢያ በሞግዚትነት ስታገለግላቸው የነበረችውን ኢትዮጵያዊት ፍለጋ ከሳውዲ አረቢያ ተነስተው ወደ ኢትዮጵያ የመጡት መንትያዎች ጉዳይ እጅግ አስገራሚ ታሪክ ተብሏል። ለመሆኑ እነዚህ ሰዎች ከሳውዲ ወደ ኢትዮጵያ ከዓመታት በኋላ እንዴት ሊመጡ ቻሉ? ፍለጋቸው ተሳክቶ ከልጅቷ ጋር ከተገናኙ በኋላ የተፈጠሩት አስገራሚ ነገሮችስ ምንድናቸው የሚለውን ይህንንም እንመለከታለን። እንደምን አላችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች እንደምን ከረማችሁልን? በተለያየ እንግዲህ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ ስለምታደርጉን እጅግ አድርገን እናመሰግናለን። እንደምታውቁት ደግሞ ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ታሪኮችን በእንደዚህ አይነት መንገድ እየዳሰሰ ያቀርብላችኋል። ዛሬም ሰሞንኛ አነጋጋሪ የተባሉ ክስተቶችን ሰብሰብ አድርገን ነው የተገናኘ ነው። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አደርጋለሁ። ለዚህ ቻናል ግን አዲስ ሆናችሁ ተቀላቀሉን፣ ሰብስክራይብ አድርጉን፣ ቤተሰብ ሁኑ። ቪዲዮንም ላይክ አድርጋችሁ ጀምሩ። ወደ ዝግጅቱ እንለፍ። ከዓመታት በፊት በሳውዲ አረቢያ በሞግዚትነት ስታገለግላቸው የነበረችውን ኢትዮጵያዊት ፍለጋ ከሳውዲ አረቢያ ተነስተው ወደ ኢትዮጵያ የመጡት መንትዮች ጉዳይ በጣም ለየት ያለ ታሪክ ሆኖ ተመልክተናል። ታሪኩ እንዴት ሊፈጠር ቻለ? ቀደም ሲል ምን አይነት ግንኙነት ቢኖራቸው ነው? አሁን ደግሞ ኢትዮጵያ የመጡበት ምክንያትና እሷን ደግሞ ካገኟት በኋላ የተፈጠሩ ክስተቶችን እንድንማማርባቸው ልንመለከታቸው ነው። ታሪኩ እንዲህ ነው። እህታችን ተሚማ ተፋ ተብላ ትጠራለች። እዚሁ ኢትዮጵያ ውስጥ ተወልዳ አድጋ በወጣትነት ጊዜዋ ደግሞ ህይወቷን ለመለወጥ የቤተሰቦቿን መንገድ ለማስተካከልና ሌሎች የህይወት ዓላማዎችን ለማሳካት ስትል ከኢትዮጵያ ተነስታ ወደ ሳውዲ አረቢያ ትገባለች። በሳውዲ አረቢያ ከሄደች በኋላ ግን 2 ታዳጊ ልጆች ነበሩ። እነዚህ ታዳጊ ልጆች ትንሽ የኦቲዝም አይነት ችግር ስለነበረባቸው የተለየ እንክብካቤ የተለየ ትኩረት የሚፈልጉ በመሆናቸው እሷ ደግሞ በጣም ያሳዝኗት ነበርና ቤት ውስጥ በጣም የተለየ እንክብካቤ ታደርግላቸዋለች። ልክ እንደ እናት ልክ እንደ እህት ሆና ከእናት ከአባታቸው ጋር ደግሞ በጣም ጥሩ ቀረቤታ ጥሩ ሴት ሆና ነበር የሰነባበተችው። በሚገርማችሁ ሁኔታ እዛ ቤት ውስጥ ለ10 ዓመታት ሙሉ ነው የተቀመጠችው። በእነዚህ ዓመታት ሁሉ ልጆቹም እንደ እናት ነው ተቀብለዋት የኖሩት። የሚያስፈልጋቸውን ነገር እያሟላች እናትና አባቶቻቸው አደራ ሰጥተዋት ይሄዳሉ። ስራ በሚሄዱበት ጊዜ ብትሉ በተለያየ መንገድ ብቻ በታማኝነት ነበር የኖረችው ማለት ነው። መቼም የሰው ልጅ ምንም ያህል ኑሮ ቢመቸው ምንም ያህል ጥሩ ነገሮች ቢኖሩ እስከ ዘላለም በስደት መኖር አይፈልግም። ወደ ሀገሩ መጥቶ ከቤተሰቡ ጋር ካደገበት ማህበረሰብ ጋር መኖር በቀየው ማሳለፍ ይፈልጋልና እሷም እዚያ ቤት ውስጥ ባይከፋትም ግን ደግሞ ወደ ሀገሯ የመግባት ፍላጎቷ መጣ። ጠቅልላ ወደ ኢትዮጵያ ተመለሰች ማለት ነው። ከተመለሰች በኋላ ልጆቹ በናፍቆት መብሰልሰል ጀመሩ። ሁል ጊዜ ማልቀስ ነው። እናትና አባታቸውን ያስቸግራሉ። ተሚማን አገናኙን ውሰዱን ይላሉና እንደዚህ አይነት ጥያቄዎችን ይጠይቁ ነበር ማለት ነው ለአመታት። የሚገርማችሁ ነገር ወደ ኢትዮጵያ ከተመለሰች በኋላ ግንኙነታቸው በቀላሉ አልተቋረጠም። በስልክ ያገኟታል፣ በቪዲዮ ኮል ያገኟታል። ልክ እንደ ቤተሰብ
ቤተሰብ ሆነው አብረዋት ነበር ሲያሳልፉ የነበረው ማለት ነው። በመጨረሻ ግን እናትና አባቶቻቸው አንድ ውሳኔ ይወስናሉ። ወደ ኢትዮጵያ እንሄድና ተሚማን እናገናኛችሁ የሚል ሐሳብ አነሱ ማለት ነው። ከዚያ በኋላ ለመጀመሪያ ጊዜ ከሳውዲ አረቢያ ተነስተው ወደ ኢትዮጵያ መጡ ማለት ነው። ኢትዮጵያ መጥተው ተሚማ ጋር ተገናኙ። ልጆቹ እሷን ሲያገኙ የነበራቸው ደስታ በጣም የተለየ ነው ተብሎ ነው እየተነገረላቸው የሚገኘው። እሷም ደግሞ በሀገራችን ወግና ባህል እንግዳ ሲመጣ እንዴት መንከባከብ እንዳለባት ታውቃለችና በሚገባ እንግዶቿን እየተንከባከበች ሰነባበተች። ለአንድ ሳምንት ያክል ቀን ከሷ ጋር እያሳለፉ ማታ ማታ ደግሞ ወደ ያዙት ሆቴል እየገቡ ጊዜያቸውን አሳልፈው ጨርሰዋል ማለት ነውና እንደዚህ አይነት በጣም ለየት ያለ ፍቅርም አለ፣ እንደዚህ አይነት ዝምድናም አለ። ዘመዳሞች መሆን መዋደድ ወይም ደግሞ መፋቀር የግድ ከአንድ አካባቢ ከአንድ ሀገር ላይ ብቻ አይደለም። በእንደዚህ አይነት በተቃራኒ ሀገራት መካከልም እንደዚህ አይነት ዝምድናዎች ሊፈጠሩ ይችላሉ። በተለይ ደግሞ በሳውዲ አረቢያ በጣም በርካታ ኢትዮጵያውያን እህት ወንድሞቻችን በስደት ስራዎችን የሚሰሩባት ሀገር እንደመሆኗ ክፉም ደግም ነገሮች ያጋጥማሉ። አንዳንድ ጊዜ በጣም አስቸጋሪ የሆኑ አረቦች አሉ፣ አሰሪዎች አሉ። በተቃራኒው ደግሞ እንደዚህ መልካም የሆኑ የሚናፍቁ ሰውን የሚወዱ ሰዎችን እናገኝበታለንና እንደየሰው እንደየባህሪው የተለያየ ነገር ቢኖርም እንደዚህ አይነት መልካም ሰዎች ግን እንዳሉ የተማርንበት ነው ማለት ነው። ከዚህ በተጨማሪ ደግሞ የሷ መልካምነት የሷ ጥሩነት ሁልጊዜም ለአሰሪዎቻችንና ለአለቆቻችን በእንደዚህ አይነት መንገድ ጥሩ ሰዎች ከሆንን መልካም ነገር እንደሚያጋጥመንም የተማርንበት ልዩ ታሪክ ነው። ሰሞኑን ማህበራዊ ሚዲያውን ያጥለቀለቀውና በርካታ ኢትዮጵያውያንን የሚያስቆጣው ጉዳይ ታዳጊዋ ስትደበደብ የሚያሳየው ቪዲዮ ከመውጣቱ ጋር ተገናኝቶ እንደሆነ በትናንትናው ዕለት ሙሉ መረጃ አካፍያችሁ ነበር። ከዚህ ጋር ተገናኝቶ ደግሞ አዲስ ነገር ተሰምቷል። እቺ የተደበደበችው ታዳጊና ወላጅ እናቷ በጣም ለየት ያለ ጥሩ ሰርፕራይዞች ወደ ቤታቸው እየመጡ እንደሆነ ሰምተናል። ሰርፕራይዙን እንመለከታለን። እንግዲህ ሀገሬ ሰው ሲተርት አንቹ ታመጪው አንቹ ታሮጪው አይነት የሚባል አባባል አለ አይደለ? እነዚህ ልጆች እንግዲህ እቺ ልጅ ሲደበድቡ እቺ ልጅ ሲያሰቃዩ እቺ ልጅ ያልተጠበቀ መከራ ሲያወርዱባት ማንም ሰው ሳይመለከት ማንም ሰው እንዲህ አደረጓት ብሎ ለፖሊስ ጥቆማ ሳያደርግ ልጅቷም ደግሞ እንዲህ አይነት ነገር ደረሰብኝ እንዲህ ተበደልኩ ብላ ወይ ለፖሊስ ሳትጠቁም ወይ ለእናቷ ሳትናገር ወይ ደግሞ ለሕክምና ባለሙያ እንዲህ አይነት ነገር ደርሶብኛልና አካሌ ላይ ምን አይነት ጉዳት አለ ብላ ለመመርመር የደረሰባትን ሳትናገር ራሳቸው ለመደብደብ መጡ። ራሳቸው በቀረጹት ቪዲዮ ራሳቸው በለቀቁት ቪዲዮ በራሳቸው ላይ ምስክርነት ሰጥተው ለዚህ ከባድ ወንጀል ለሁሉም ኢትዮጵያዊ የተዳረሰ ትልቅ ነገር አጋልጧል ማለት ነው እነዚህ ልጆችና ይህንን ነገር የተመለከቱ እንዲያውም አንዳንድ የማህበራዊ ሚዲያ አስተያየት ሰጪዎች ሲናገሩ ይህንን ያደረገው እግዚአብሔር ነው። ከተገፋ ከተጎዳ ሰው ጋር የሚሆነው አምላክ እውነተኛውን ፍርድ ለማሳየት እቺ ልጅ እንድትጠቀም እቺ ልጅ ህይወቷ እንዲስተካከል የእናቷ የመጡበት መንገድ እንዲስተካከል ስለፈለገ ይህንን የደረሰባትን መከራ ፈጣሪ ነው ያጋለጠው። በራሳቸው ራሳቸው ናቸው ራሳቸውን ያጋለጡት የሚል አስተያየት እየተሰጡ ይገኛሉና በጣም የሚገርም ነው አይደለ? እውነት ለመናገር እናላችሁ እነዚህ ልጆች በእንዲህ አይነት መንገድ ራሳቸውን ካጋለጡ ካሳዩ በኋላ በፖሊስም ቁጥጥር ስር ከዋሉ በኋላ በርካታ ኢትዮጵያውያንም ይህንን ጉዳይ እንደ ጉድ ካወገዙት በኋላ አዳዲስ ታሪኮች እየተፈጠሩ ይገኛሉ ማለት ነው። ታዳጊዋ ኦብሲ ተብላ ትጠራለች። 15 ዓመት ታዳጊ ስትሆን በዚህ ዓመት በ2018 ዓ.ም የ8ኛ ክፍል ትምህርቷን አጠናቃ ወደ 9ኛ ክፍል ተሸጋግራለች። ስለዚህ የ9ኛ ክፍል ተማሪ ናት ማለት ነው። የሃይ ስኩል ተማሪ ናት። ከእናቷ ጋር ደግሞ በጣም ደስ የሚል የህይወት መንገድ ያላቸው በተለይ ደግሞ እናቷ የወጡበትን የወረዱበትን መስመር የምትረዳ የሚገርማችሁ ነገር በጣም ቁም ነገረኛ ልጅ ናት ይላሉ የአካባቢው ሰዎች ሲመሰክሩ። እሷም ደግሞ በአንደበቷ ስትናገር እንደሰማናት በተለያዩ ማህበራዊ ሚዲያዎች ላይ ለእናቴ እኔ ብቻ ስለሆንኩ ያለኋት ልደርስላት እፈልጋለሁ እያለች ነው ስትመሰክር የነበረውና ያለኋት እኔ ብቻ ነኝ። ተስፋ ምን ላይ ስለሆነ ለሙ ትልቅ ቦታ ደርሼ ለሱ ማሳለፍ እንፈልግ። ይሄ ደግሞ ቁም ነገረኛነቷል። በዚህ ጊዜ ስለ እናቷ አብዝታ የምትጨነቅ ታታሪ ሴት መሆኗን የሚገርማችሁ ነገር እናቷ የተለያዩ ስራዎችን እየሰሩ ነው እዚህ ደረጃ ያደረሷት። በጣም አሳዛኙ ታሪክ ግን ኦብሲ ገና ሳትወለድ እናቷ ነፍሰ ጡር በነበሩበት ጊዜ የወራት ነፍሰ ጡር ሆነው ባለቤታቸው ከዚህ ዓለም በሞት ይለያሉ። እንግዲህ ያስቡት ነፍሰ ጡር ሆኖ ገና የወራት እድሜ እርጉዝ ሆኖ
ባልን ማጣት ምን ያህል ከባድ እንደሆነ ሐዘኑ አለ። ከዛ ደግሞ እርግዝና በባህሪው እረፍት የሚያስፈልገው ሂደት እንደሆነ እናውቃለን። ከዛ ደግሞ የድህነት መንገድም አለ ከምንም በላይ ማለት ነው። ከዛ ደግሞ እነዚህ ሰዎች ማንንም የላቸውም፣ ብቻቸውን ነበሩ ባልና ሚስትና በዚህ ምክንያት በጣም ከባድና አስቸጋሪ የህይወት መንገድ ያሳለፉ ሴት ናቸው። በዚህ ዘመን እኮ በተለያዩ ማህበራዊ ሚዲያዎች ላይ ልጆቻቸውን ያሳደጉ ሴቶች፣ ያላባት እዚህ ደረጃ የደረሱ ሴቶች ደግሞ ከምንም በላይ በአራስነት ጊዜ፣ በወሊድ ጊዜ፣ በእርግዝና ጊዜ ያላባት ልጆቻቸውን እዚህ ደረጃ ያበቁ ሰዎች ሲናገሩ ምን ያህል ፈታኝ ምን ያህል ከባድ እንደሆነ ወደ ኋላ መለስ ብለው ታሪካቸውን ሲናገሩ እንሰማቸዋለን፣ እንረዳለን አይደለ? እኚህ ሴት ግን ያንን ጊዜ እያለቀሱ ማስታወስ ስለማይፈልጉ ያንን ህይወታቸውን ደግሞ አሁን በደንብ መግለጽ ስለማይችሉ እንጂ ምን ያህል ፈታኝ የሆነ ህይወት እንዳሳለፉ መረዳት እንችላለን። እና በእንደዛ አይነት መንገድ ልጃቸውን ወለዱ። ከወለዱ በጣም ከጥቂት ቀናት በኋላ ስራ መስራት ስላለባቸው በአራስነት ጊዜያቸው ምን እንዳደረጉ ታውቃላችሁ? ልጃቸውን በፎጣ ጠቅልለው ልብስ እያጠቡ የሰው ቤት ውስጥ ማለት ነው በረንዳ ያስተኛሉ ልጃቸውን። እዛው ፊት ለፊት ዝንብም ሲወራት ድመትም ሲመጣ እየተከላከሉ ሌላም ነገር እያደረጉ ልብሳቸውን እያጠቡ ልጃቸውን እየተንከባከቡ ከጎን ደግሞ ጦታቸውን እያጠቡ በእንደዛ አይነት መንገድ ነበር ያሳደጓትና ለ15 አመታት ያለ ማቋረጥ ለ15 አመታት ልብስ እያጠቡ የሰው እንጀራ እየጋገሩ እዚህ ቁም ነገር አደርሰዋታል። በጣም የሚገርመው ነገር ደግሞ ልጃቸው በትምህርቷ እንዳትሰናከልባቸው ነገ ህይወቷ እንዲስተካከልላት የተሻለ ደረጃ ላይ እንድትደርስ በማሰባቸው መስዋዕትነት እየከፈሉ የትምህርት ቤት ወጪዋን እየሸፈኑ ሌሎች የሚያስፈልጓትን ነገሮች በሙሉ እያደረጉ ነው አቀማጥለው እያሳደጓት የሚገኙት ባላቸው አቅም ማለት ነው። የሚገርማችሁ እዛ የሚኖሩበት አካባቢ መስጂድ አለና መስጂዱ በር ላይ ይሄዱና ውሃ ይሸጣሉ። እሳቸው ክርስቲያን ናቸው። ነገር ግን እዛ ያሉ ከመስጂድ የሚወጡ ሰዎች ሰግደው የሚወጡ ሰዎች እያገዟቸው እየገዟቸው የሚያቀርቡላቸው ነገር እየሸመቷቸው በእንደዚህ አይነት መንገድ እንደ ተጨማሪ የሥራ ዘርፍ ቆጥረውት ልጃቸውን እያሳደጉ ነው ማለት ነው። ልጃቸው ደግሞ የእናቷን ውጣ ውረድ ስለምትረዳ ውሃውን በመሸጥ ሌሎች ማገዝ ያለባትን ነገሮች በማገዝም ጭምር ታገለግላለች ማለት ነው። ሌላው ነገር ግን የኦብሲ በጣም አሪፉ ነገር የምትገርም እግር ኳስ ተጫዋች እንደሆነች ነው የተናገረችው። እንቺ የሰማሁት በጣም የገረመኝ ነገር እግር ኳስ እንደምትጫወች ያው ስትናገሪ ነውና የት ነው ትምህርት ቤት ነው የምትጫወቺው? ያው ትምህርት ቤት ውስጥ ነው። ፕሮጀክት ነው። ኮልፌ ጀሙ ፕሮጀክት ይላል። ኮልፌ ጀሙ ፕሮጀክት ይላል። ያው ከትንሽነት ጀምሮ ነው እዛ የገባሁት። ይህ ቪዲዮ ተቀርጾ ከተሰራጨ በኋላ የትምህርት ቤት ጓደኞቿ አብረዋት የሚማሩ ተማሪዎች በሙሉ ስለተመለከቱት እሷም ደግሞ ተሸማቀቀችና ትምህርት ቤት አልሄድም፣ መማር አልፈልግም፣ ከዚህ በኋላ እግር ኳስም መጫወት አልፈልግም ብላ በጣም ከፍተኛ የስነ ልቦና መጎዳትና መሰበር ስለገጠማት ቤት ውስጥ ተቀምጣ ነበርና በዚያ ሰዓት ታዲያ የእግር ኳስ አሰልጣኟ ነው ቤት መጥቶ ከተኛችበት አንስቶ ወደ ትምህርት ቤት የወሰዳት። ከዛ ሞራሏ ከፍ እንዲል አንቺ ምን አጠፋሽ? የበደሉሽ እነሱ፣ መሸማቀቅ ያለባቸው እነሱ፣ አንቺ ለምን ብለሽ ነው የምትሸማቀቂው አንገትሽን የምትደፊው ብሎ በማበረታታት እግር ኳሷን እንዳዲስ እንዳስጀመራት ትምህርቷንም ደግሞ እንዳዲስ እንዳስጀመራት ስትናገር የነበረችው ማለት ነው። የዳሎል ኢንተርቴይንመንት ዩቲዩብ ቻናል ባለቤት ኑቲ ዳሎል በቤታቸው ተገኝቶ ደግሞ ቃለ መጠይቅ አድርጎላቸው ነበር በትናንትናው ዕለትና ለነሱ የተለያዩ እገዛዎችን እያደረገ አይተናል። እገዛ ካደረገ ላቸው ነገሮች መካከል የ6 ወር የቤት ኪራይ እንደሚሸፍንላቸው ቃል ገብቶላቸዋል። ስለዚህ የ6 ወር የቤት ኪራይ ነው ይከፍላሉ አሁን። ሌላውና ዋነኛው ነገር ግን ልጅቷ በቋሚነት ቋሚ የሆነ ደሞዝ ቋሚ የሆነ ገንዘብ እንድታገኝ እናቷንም እንድታግዝ በማሰብ ኦብሲቲዩብ ብሎ ዩቲዩብ ከፍቶላታል። እስካሁን የሚገርማችሁ ከ3600 በላይ ሰብስክራይብ አግኝቷል በዚህ ሰዓት 24 ሰዓት ባልሞላ ጊዜ። በጣም የሚገርም ነው ይሄ። አሁን ከጥቂት ቀናት በኋላ ገንዘብ መስራት የሚችልበት እድል እንዳለ ማረጋገጥ ችለናልና በጣም አሪፍ ሂደት ነው። ከዚህ በተጨማሪ ግን በጣም ልዩና ደስ የሚያሰኝ ሰርፕራይዝ ገጥሟቸዋል ለእናትና ለልጅ። እስኪ ይሄንን ቪዲዮ እንስማው። የዩኒቨርሳል ታክሲና ዴሊቨሪ ዲጂታል ዳይሬክተር አቶ በረከት አብሮኝ መተዋል። እሺ በጣም ነው የምናመሰግነው ኪዱ። የሁሉም ኢትዮጵያዊ ልብ ያዘነበት ነው። እናታችንም የብዙ ኢትዮጵያውያንን እናት ይወክላሉ። ኦብሴም እንዲሁ ጎበዝ ልጅ እንደሆነች ሰምተናል፣ ጎበዝ ተማሪ እንደሆነች ሰምተናል። ስለዚህ ዩኒቨርሳል ታክሲና ዴሊቨሪ ለዛሬ እሳቸው
በልብስ ማጠብ እንደሚተዳደሩ ሰምተናል። በዚህ ጊዜ ጎንበስ ብለው በእጃቸው እያጠቡ መቆየት የለባቸውም ብለን ዛሬ በሰማነው እንግዲህ ይሄን ይዘን መተናል። የልብስ ማጠቢያ ማሽን ናት። ከዚህ በኋላ እንግዲህ ይደግፎታል ብለን እናስባለን። የተወሰነ ነገር በጣም ደስ የሚል ነገር ነው አይደለ? እንደሰማችሁት 2 እና 3 የሚሆኑ ሰርፕራይዞች ናቸው በዚህ ቪዲዮ ላይ የተካተቱት። የመጀመሪያው ነገር እናት እስካሁን ድረስ ልጃቸውን ከልጅነቷ ጀምሮ እዚህ ደረጃ እስኪያደርሷት ድረስ ለ15 ዓመታት ልብስ እያጠቡ በመኖራቸው ይህ ደግሞ ለሳቸው በጣም ከፍተኛ ጉልበት የሚጠይቅ ድካም፣ እንግልት ያለበት ህይወት በመሆኑ ከዚህ ህይወት እንዲወጡ ከዚህ ከፍ ያለ ነገር ላይ እንዲደርሱ በማሰብ ማሽን ገዝቶላቸዋል ድርጅቱ። በጣም ደስ የሚል ነገር ነው። በዚህ ሁኔታ ከቀጠለ በእርግጠኝነት ላውንደሪ ቤት ከፍተው የልብስ ማጠቢያ ድርጅት እንደሚኖራቸው ጥርጥር የለውም። በዚህ ሁኔታ ማለት ነው። ይሄ አንደኛውና ዋነኛው ሰርፕራይዝ ነው። አንደኛ ነገር በገንዘብ ያግዛቸዋል፣ ጉልበታቸውን ይቆጥብላቸዋል፣ ከድካም ይገላገላቸዋል ማለት ነው። በጣም ቆንጆ ነገር ነው። ሌላው ነገር ልጅቷ በስነ ልቦና በጣም ተጎድታለች። እንደተመለከትነው እንደሰማነው እንዲህ አይነት ነገር ደርሶባት ሰዎች ስለሷ በተደጋጋሚ አውርተውባት በጣም አስቸጋሪ ነገሮች ደርሰውባታልና በስነ ልቦና ጠንከር እንድትል ህይወቷን ለማሻሻል ለማስተካከል ከዚህ በላይ እንድትጥር ለማድረግ የስነ ልቦና ባለሙያዎች እገዛ እንዲያደርጉላት ድርጅቱ እንደሚያመቻች ነው የገለጸው። ሌላኛውና ዋነኛው ሰርፕራይዝ ደግሞ አሁን ካለችበት ትምህርት ቤት ወጥታ የተሻለ ትምህርት ቤት ውስጥ እንድትገባ የትምህርት ቤት ወጪዋ እንዲሸፈን ይሄው ድርጅት ቃል ገብቷል ማለት ነው። ኦብሴን ደግሞ ከዚህ በኋላ ያላትን የትምህርት ወጪዋን በአጠቃላይ ዩኒቨርሳል ታክሲና ዴሊቨሪ በህዝብ ፊት ባንቺ ፊት ቃል እንገባለን። የትምህርት ወጪዋን ከዚህ በኋላ ያላትን የትምህርት ጉዞ አሁን ካለችበትም ትምህርት ቤት እንድትወጣ እናደርጋለን። የተሻለ ትምህርት ቤት እንፈልጋለን። ሙሉ ወጪዋን በተመለከተ ዩኒቨርሳል ታክሲና ዴሊቨሪ አብሯቸው ይቆማል። በጣም ቆንጆ ሰርፕራይዝ ነው አይደለ? ይሄ ብቻ አይደለም። የሚገርማችሁ ነገር በሚቀጥለው ጊዜ ደግሞ እነዚህ ሰዎች አሁን ካሉበት ቤት ወጥተው የተሻለ ቤት ውስጥ እንዲኖሩ፣ ምክንያቱም ቤታቸው ለደህንነታቸው አስተማማኝ አይደለም። ከዛ ደግሞ ልጅቷ ይሄ ሁሉ ጫና ይሄ ሁሉ ችግር የደረሰባት እዚያ ሰፈር እዚያ ቤት በመሆኑ የተሻለ ቤት ላይ እንዲኖሩ ለማድረግ የቤት ስጦታ እንዲሰጣቸው ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ ጥሪ እየቀረበ ይገኛል። እሱ ከሆነ ሰየው፣ ካልሆነ ደግሞ ሁሉም ኢትዮጵያዊ ተረባርቦ ቤት እንዲገዛላቸውና የተሻለ ሁኔታ ላይ እንዲኖሩ ጥሪዎች እየቀረቡ ይገኛሉ ማለት ነው በዚህ ሰዓት። ለማንኛውም ለታዳጊዋና ለወላጅ እናቷ የመጡት ሰርፕራይዞች በተወሰነ መንገድ እነዚህን ይመስላሉ። በሚቀጥለው ጊዜ ደግሞ ከዚህ የተሻሉ ነገሮች እንደሚኖሩ እርግጠኞች ነን። እሱንም እየተከታተል እንነግራችኋለን ማለት ነው። ሁሉም ነገር ለበጎ ነው የሚባለው እውነት መሆኑን በዚህ አረጋግጠናል። ኑሯን በአሜሪካን ሀገር ያደረገችው የ23 ዓመቷ ኢትዮጵያዊት ወጣት የደረሰባት ነገር ሰዎችን ለማዳን የሰዎችን ሕይወት ለማትረፍ ስትል የራሷን ሕይወት የተነጠቀችበት አሳዛኝ ታሪክ በጣም በብዙ ሰዎች ዘንድ አነጋጋሪ ሆኗል። በዚህ ሰዓት ይህንን ታሪክ እንመለከታለን። አሚን ኪሮስ ተብላ ትጠራለች። የ23 ዓመት ወጣት ናት። ኢትዮጵያዊት ናት በትውልዷ ማለት ነው። ኑሯን ደግሞ ያደረገችው በአሜሪካን ሀገር ነው። ዶራቪል እየተባለ በሚጠራው ከተማ ውስጥ ነው ማለት ነው። ስነ ምግባሯ በጣም ቆንጆ እንደሆነ ይነገርላታል። ከአካባቢው ሰዎች ጋር ከኢትዮጵያውያን ጋር ደግሞ ጠበቅ ያለ ግንኙነት እንዳላትም ነው የሚመሰከርላት። በትምህርት ቤት በኮሌጅ ውስጥ ከጓደኞቿ ጋር ከአብሮ አደጎቿ ጋር ደግሞ በጣም ጥሩና ሰዋዊ የሆነ ባህሪ ያላት ልጅ እንደሆነች መረጃዎች ይጠቁማሉ። ታዲያላችሁ እቺ ተወዳጅ ልጅ ከሰሞኑ ግን እጅግ ያልተጠበቀ አሳዛኝ ክስተት ይገጥማታል። የዛሀበሻና የሌሎቹ ዓለም አቀፍ ሚዲያዎች መረጃ እንደሚጠቁሙት ከሆነ በአትላንታ ግዛት ውስጥ በአንድ አውራ ጎዳና ላይ እኩለ ሌሊት ላይ እየተጓዘች እየሄደች ባለችበት አደጋ ይፈጠራል ማለት ነው። የመኪና አደጋ። በዚህ አደጋ ውስጥ ሰዎች እንዳይሞቱ የከፋ ነገር እንዳይፈጠር የመኪና መንገዱን ለማስከፈት ሌሎች አይነት ማስተባበሮችን ማድረጓን ቀጠለች ማለት ነው። ቅድም እንዳልኳችሁ ሰዋዊ የሆነ ባህሪ ስላላት ሰዎች አደጋ እንዳይደርስባቸው ስለምትፈልግ ያንን ሰዋዊ የሆነው ባህሪዋን በማድረግ ላይ ነበረች ማለት ነውና መሀል መንገድ ላይ ሆና እያስተባበረች መንገዱን እያስከፈተች ወዲህ ወዲያ ስትል እጅግ ባልተጠበቀ ሁኔታ በሌላ አቅጣጫ የመጣ ድንገተኛ የሆነ መኪና ይገጫትና ትወድቃለች ማለት ነው። አጋጣሚ ይሄንን አደጋ ያደረሰባት ሾፌርም አልሸሸም፣ እዛ ቦታ ላይ ነበር የቆመው። እሱ ጉዳት ደርሶበት ወደ ሆስፒታል እንዳመራ ነው መረጃዎች የሚጠቁሙት። እሷ ግን
ወዲያውኑ ህይወቷ ተቀጠፈ። ሰዎችን ለማዳን ለማትረፍ ጉዳት እንዳይደርስባቸው ይሄን ያክል ስትተጋ የነበረች ልጅ እንዲህ አይነት አደጋ ደርሶባት በጣም የሚያሳዝን ታሪክ ሆኖ ተመዝግቧል። የተለያዩ ዓለም አቀፍ ሚዲያዎች ስለ ጉዳዩ እየዘገቡ ይገኛሉ ማለት ነው በዚህ ሰዓት። ታዲያ መልካምነቷንና ሰዋዊነቷን የተመለከቱ በሙሉ እያመሰገኗት ይገኛሉ። እንደዚህ አይነት ሰዎች አሉ፣ ለሰዎች የሚኖሩ እንደዚህ አይነት ሰዎች አሉ። ሰዎች ሲጎዱና ችግር ሲገጥማቸው ማየት የማይፈልጉ። እዚህ ሀገር ቤትም አንድ የእሳት አደጋ ሰራተኛ ከዚህ በፊት የሌላ ሰው ህይወት ለማትረፍ ሲል ራሱን አደጋ ላይ ጥሎ የሚነድ ቤት ውስጥ የተቀመጡ ህጻናትን ለማውጣት ብሎ ማለት ነው ገባ። እነሱን አውጥቶ እሱ ግን ህይወቱ ተቀጠፈ። ከዚህ በፊት ይሄንን ዜና ነግረናችሁ ነበር ታስታውሱ ከሆነና ልክ እንደዚህ አይነት ለሰዎች ብለው ራሳቸውን አሳልፈው የሚሰጡ መስዋዕትነትን የሚከፍሉ ህይወታቸውንም የሚገብሩ ሰዎች አሉና ምን አይነት መታደል እንደሆነ ምን አይነት ሰዋዊነት እንደሆነ ምን አይነት የፈጣሪን ቃል የፈጣሪን ትእዛዝ ለመተግበር ያላቸው ትጋት እንደሆነ የሚያመላክት ነውና እንዲህ አይነቶቹ ሰዎች የሚፈጠሩት ደግሞ በጥሩ ስነ ምግባር የሚያሳድጋቸው ቤተሰብ ስለሚኖር በሃይማኖት በባህል በተለያየ ሰዋዊ በሆነ መንገድ የሚያሳድጉበት ለየት ያለ መንገድ ስላላቸው እና እንደዚህ አይነት ወላጆች በጣም ሊመሰገኑ የሚገቡ እንደዚህ አይነት ልጆች ደግሞ ትልቅ የሆነ ምስጋና የሚቸራቸው ናቸው ማለት ነውና ለዚያ ነው ታሪኩን ያቀርብንላችሁ። ነፍስ ይማርልን ለእህታችን፣ ለቤተሰቦቿ ደግሞ መጽናናትን ይስጥልን ለማለት እንፈልጋለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ታሪኮች በእንደዚህ አይነት መንገድ እየተዳሰሱ የሚቀርብበት ልዩ ቻናላችን ነው ማለት ነው። ለዚህ ቻናል ታዲያ አዲስ ሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሆኖ ተቀላቀሉን፣ ቪዲዮንም ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ አብሬያችሁ ቆይታ አድርጌያለሁ። እስከዚያው ሰላም ሆኖልን